ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ፊዚክስ የምዕራፍ 5 ሶስተኛ ቪዲዮችን ነው። በዚህኛው ቪዲዮ እንግዲህ እያንዳንዳቸውን ሲምፕል ማሽኖች አጠቃላይ የእነሱን እንግዲህ ኤፊሽንሲ፣ ሜካኒካል አድቫንቴጅ፣ ቬሎሲቲ ሬሾ እንዴት ካልኩሌት እንደምናደርግ ምን እንደሆኑ ባለፈው በሁለተኛ ቪዲዮችን ተመልክተናል። በዚህኛው እንግዲህ እያንዳንዳቸው ሲምፕል ማሽኖችን አንድ ባንድ እንመለከታለን ማለት ነው። የመጀመሪያው ሌቨርስ ነው። የመጀመሪያው ሌቨርስ ምንድን ናቸው? ምን አይነት ማሽኖች ናቸው? ምን አይነት ሲምፕል ማሽኖች ናቸው የሚለውን ይሄን እንመለከታለን። ዘ ተርም ሌቨር ኦሪጂኔትስ ኢን ፍራንስ። ሌቨር ሚንስ ራይዝ እንደማለት ነው፣ መነሳት ማለት ነው። እዚህ ጋር እንደምታዩት እንግዲህ ይሄ ብዙ ጊዜ እንግዲህ የህፃናት መጫወቻ ላይ የምታውቁት ነው ይሄኛው። እዚህ ጋር አንድ ሰው በዚህ በኩል ይሆናል፣ አንድ በኩል ሆኖ አንደኛው ላይ ስታነሱት እንግዲህ በቀላሉ በትንሽ ነገር ኤፈርት ማስናት ይችላል። ስለዚህ በዚህኛው በኩል አሁን እንደምታዩት እንግዲህ እዚህ ጋር ፉል ክረም አለች። እቺ መሀል ላይ ያለችው ሶስት ማዕዘኗ ፉል ክረም ትባላለች፣ ወይም ፒቮት እንላታለን። በዚህኛው በኩል እንግዲህ ፎርስ አለ፣ ረዘም ያለ ነው። በዚህ በኩል ሎድ አለ። ስለዚህ እዚህ ጋር አሁን ትልቅ የሆነ ሎድ በቀላሉ እዚህ ጋር ችኛዋን ጫን በማድረግ በትንሽ ኤፈርት ማንሳት ይችላለሁ ማለት ነው፣ ማንሳት ይችላለሁ። ስለዚህ ሌበር ማለት ይሄ ነው። የፍራንስ ወይም ደግሞ የፍሬንች ቃል ሲሆን ሌበር ከሚል የመጣ ሲሆን ትርጉሙም ቱ ሬዝ ማለት ነው። ይሄ ማንሳት እንደማለት ነው፣ ማንሳት እንደማለት ነው። ሌበር ኢዝ ሪጂድ ባር ነው። እዚጋ እንደምታዩት እንጨት አለው። እዚጋ ባር ኦፍ ውድ ኦር ሜታል ሊሆን ይችላል፣ የእንጨት ሊሆን ይችላል፣ ወይም የብረት ሊሆን ይችላል። which is free to turn about the supporting point which is called what fulcrum እንላታለን። በዚህኛው በሰፖርቲንግ እንትኗ እቺ ፉልክረም ትባላለች፣ መሀል ላይ ያለችው ማለት ነው የምትይዘው ፉልክረም። ሌበር ኦልሶ ኮንሲስትስ ኦፍ ኤፈርት ፖይንትም አለው። እዚህ ጋር ኤፈርት ፖይንት አለ and the load point is called load pointም በዚህኛው በኩል አለው ማለት ነው። ስለዚህ እነኚህ ሁለቱን ያካተተ ነው። and ፉልክረም ሶስቱን ነገሮች እንግዲህ የያዘ ነው። ፉልክረም አለ፣ ሎድ አለ፣ ኤፈርት አለ። ስለዚህ ሌበር ላይ ሶስት አካሎች አሉ ማለት ነው። እዚህ ጋር ፉልክረም አለች፣ እዚህ ጋር ኤፈርት አለ እንደምታዩት፣ እዚህ ጋር ደግሞ ሎድ አለ ማለት ነው። ሶስቱን ነገሮች የያዘ ነው ማለት ነው። አርኪሜድስ እንግዲህ የታወቀ ሊቅ ነው። ምንድነው እሱ የሚለው ጊቭ ሚ ኤ ፕሌስ ቱ ስታንድ ኤንድ አይ ሻል ሙቭ ዘ እርዝ ዊዝ ላቭ ይላል እና ዊዝ ሌበር ይላል። ዊዝ ሌበር ኦኬ። ምንድነው ጀስት ጊቭ ሚ ኤ ፕሌስ ቱ ስታንድ ኤንድ አይ ሻል ሙቭ ዘ እርዝ ዊዝ ሌበር ይላል። ቦታ የምቆምበት ቦታ ስጡኝና መሬትን በሌበር አሽከረክራታለሁ ወይም ደግሞ አንቀሳቅሳታለሁ ነው። ስለዚህ ምንድነው እንግዲህ የሚገልጽልን አሁን ከአርኪሜድስ ንግግር የምንረዳው ሌበሮች እንግዲህ ከባድ የሆኑ ነገሮችን እንግዲህ በቀላሉ ለማንሳት የሚያስችሉ መሆናቸውን የሚገልጽልን ነው። እዚህ ጋር እንደምታዩት እንግዲህ የሰው እጅ ያለበት ኤፈርት ነው። እኛ አፕላይ የምናደርገው ማሽኑ ላይ ፎርስ ነው፣ ኢንፑት ፎርስ ነው ማለት ነው። እዚህ ጋር ደግሞ ሎዱ የምናነሳው ጭነት አለ። ሎዱ ደግሞ ይሄ አውትፑት ፎርስ ነው ማለት ነው። ስለዚህ ይህም በቀላሉ ለማንሳት እንግዲህ ምንድነው የምናደርገው? በቺ ፉልክረሟ እዚህ ጋር ያለችው ሶስት ማዕዘኗ ፉልክረም አለች። ከእሷ እስከ ሎዱ ጭነቱ እስካለበት ያለው ርቀትና ይሄ ሾርተር ዲስታንስ ነው። ይሄኛው ደግሞ ሎንገር ዲስታንስ ነው። በፒቮቷና በእኛ ኢንፑት ፎርስ ምንሰጥበት ማለት ነው ፎርስ መካከል ያለው ረዘም ማለት አለበት። በዚህ በኩል ረዘም ካለ፣ በዚህ በኩል አጠር ካለ በቀላሉ ይሄን ነገር እንግዲህ ለማንሳት እንችላለን ማለት ነው። ሊፍት አፕ ለማድረግ እንችላለን ማለት ነው። ኪ ኮንሰፕቶች ምንድን ናቸው በሌበርስ ላይ ያሉት? ሌበር ኮንስት ኦፍ ስሪ ፓርትስ ኔምሊ ሶስት ፓርቶች አሉት። እንግዲህ ኢት ኮንሲስትስ ስሪ ፓርትስ ሶስት ፓርቶችን እንግዲህ ይይዛል ማለት ነው በዋናነት። አንደኛው ምንድነው? ኤፈርት ነው። ኤፈርትን ይይዛል። ከዛ ሎድን ይይዛል፣ ጭነቱን ማለት ነው። ከዛ ፉልክረምን ይይዛል ማለት ነው። ፉልክረም ኤፍን ይይዛል ማለት ነው። ስለዚህ ኤፈርትን እዚህ ጋር ለመለየት እንዲመቻችሁ ኢ በሉት። ኤፈርትን ኢ፣ ሎድን ኤል፣ ፉልክረምን ደግሞ ኤፍ ብለን ሶስቱን ነገሮች ይይዛል።
ስለዚህ ሌበር 3 ቤዚክ ፓርቶች አሉት ማለት ነው። እዚህ ጋር ምንድነው ፉልክረም ማለት ፒቮት ፖይንት ኦፍ ዘ ሌበር ፒቮት ፖይንት ነች። ቅድም እንዳልኳችሁ እንግዲህ ፉልክረም ወይም ደግሞ ፒቮት ምንላት ፒቮት ፖይንት ነች ማለት ነው። ሎድ አርም ዘ ፓርት ኦፍ ዘ ሌበር ዛት ኤክስተንድስ ፍሮም ዘ ፉልክረም ቱ ማስ ቢንግ ሙቭድ ወይም ደግሞ እስከ ጭነቱ ድረስ ከፉልክረሟ እስከ ጭነቱ ድረስ ማለት ነው። እዚህ ጋር ፉልክረሟ አለች ከዚህ እስከዚህ ድረስ ያለው ዲስታንስ ማለት ነው። እሱ ምንለዋለን ሎድ አርም እንለዋለን። እዚህ ጋር ደግሞ ከፉልክረሙ ደግሞ እስከ ኤፈርቱ ድረስ እስከ ሰው እጅ ያለበት ድረስ ያለው ርቀት ደግሞ ዲስታንስ እሱን ፓርት ደግሞ ምንለዋለን ኤፈርት አርም እንለዋለን ማለት ነው። ስለዚህ ኤፈርት አርም አለ፣ ከዛ ፉልክረም አለ፣ ከዛ ሎድ አርም አለ ማለት ነው። በዳርና በዳር እንግዲህ ሎድና ይሄ እንግዲህ ሎድ አርም እና ኤፈርት አርም የምንለው የባሩ ክፍሎች ናቸው። የባሩ ወይም ደግሞ የአግዳሚው ማለት ነው። የባሩ ባር ወይም አግዳሚ የምንለው የዚህ አግዳሚው በሁለት ከፍለን ነው የምናየው። ከማን አንጻር? ከዚህ ከፒቮቷ ወይም ደግሞ ከፉልክረሙ አንጻር ማለት ነው። ስለዚህ ከፉልክረሟ እስከ ሎዱ ያለውን ሎድ አርም ስንለው፣ ከፉልክረሟ ደግሞ እስከ ኤፈርት ያለውን ደግሞ ኤፈርት አርም እንለዋለን ማለት ነው። ኤፈርት አርም እንለዋለን። ጉድ ሶ ዲፍረንት ክላስ ኦፍ ሌበርስ የሌበር ደግሞ ዲፍረንት ክላሶች ምንድን ናቸው የሚለውን ስናይ there are 3 different class of labors depending on the relative position of the fulcrum። ስለዚህ እቺ ይሄው እዚህ ጋር እንግዲህ ፒቮቷ ወይም ፉልክረሙ አለች። እዛ ባሩ እዚህ ጋር አለ። በዚህ በኩል ማን አለ? ኤፈርት አለ። በዚህ በኩል ሎድ አለ። እዚህ ጋር ፉልክረም አለች ማለት ነው ኤፍ። የዚችን የፉልክረሟን ፖዚሽን መሰረት አድርገን ወይም አቀማመጥ መሰረት አድርገን እንግዲህ ሌበሮችን በተለያየ መልኩ ከፍለን ልናያቸው እንችላለን ማለት ነው። በተለያየ መልኩ ከፍለን ልናያቸው እንችላለን። አንደኛው ፈርስት ክላስ ሌበር እንለዋለን። የመጀመሪያው ዲፈረንት ክላሶች አሉ። አንደኛው ፈርስት ክላስ ሌበር። ፈርስት ክላስ ሌበር የሚባለው እንግዲህ መቼ ነው? በፉልክረም አቀማመጥ ነው ብያቸዋለሁ። ዘ ፉልክረም ኢዝ ኦልዌይስ ሎኬትድ ቢትዊን ዘ ሎድ ኤንድ ዘ ኤፈርት። ፉልክረሟ የት መገኘት አለባት? ቢትዊን በሎድ እና በኤፈርት መካከል መሆን አለባት። ያው እንደምታዩት በሁለቱ መካከል ነች፣ በኤፈርት እና በሎድ መካከል ነች። ኤግዛምፕል ካየን ሲሳው፣ ሲዘር ኤንድ ክሮባር እንደ መቀስ አይነቶችን ለምሳሌ መውሰድ ትችላላችሁ ማለት ነው። ስለዚህ መቀሳውን ለምሳሌ ብትወስዱ ይሄው ኤፈርቱ እዚህ ጋር አለ፣ እዚህ ጋር ፉልክረሟን ፒቮቱ አለች፣ ከዛ እዚህ ጋር የሚቆረጠው ነገር ሎዱ አለ ማለት ነው። ስለዚህ በሎድ እና በኤፈርት መካከል ነው ማለት ነው እንደምታዩት። ስለዚህ እዚህም ጋር ብታዩት እንደዛው በሎድ እና በኤፈርት መካከል ነው እንትኑ ያለችው። እዚህም ጋር እንደምታዩት እንግዲህ ሎድ አለ፣ ፉልክረም አለች እዚህ ጋር ጀልባዋ ላይ ማለት ነው። እዛ ኤፈርት አለ እዚህ ጋር፣ በሁለቱ መካከል ነች። ስለዚህ እንደዚህ ከሆነ አቀማመጡ ማለት ነው ወይም ፉልክረሙ በሎድ እና በኤፈርት መካከል ከሆነ ያ ሌበር ፈርስት ክላስ ሌበር ይባላል። የዚህ አይዲያል ሜካኒካል አድቫንቴጅ ካን ቢ ግሬተር ዛን 1 ኢኳል ቱ 1 ኦር ለስ ዛን 1። ስለዚህ ፈርስት ክላስ ሌበር ከሆነ አይዲያል ሜካኒካል አድቫንቴጁ ምን ሊሆን ይችላል? ሜካኒካል አድቫንቴጁ ግሬተር ዛን 1 ሊሆን ይችላል፣ ኦር ኢኳል ቱ 1 ሊሆን ይችላል፣ ኦር ለስ ዛን 1 ሊሆን ይችላል። ከአንድ በላይ ሊሆን ይችላል፣ አንድ ሊሆን ይችላል፣ ከአንድ በታች ሊሆን ይችላል ማለት ነው። እነኚህ ባህሪዎች ካሉት እንግዲህ ፈርስት ክላስ ሌበር እንለዋለን ማለት ነው። ፈርስት ክላስ ሌበር እንለዋለን። ጉድ። ሁለተኛው ሰከንድ ክላስ ሌበር የሚባለው ነው። ሰከንድ ክላስ ሌበር የምንለው ነው። ሰከንድ ክላስ ሌበር ደግሞ ከሆነ ዘ ሌበር ሃዝ ዘ ሎድ ኢን ዘ ሚድል። አያችሁ፣ ይሄ ደግሞ ምንድን ነው? ሰከንድ ክላስ ሌበር ከሆነ ሎዱ ኢን ዘ ሚድል ነው የሚሆነው ቢትዊን ዋት ዘ ኤፈርት ኤንድ ዘ ፉልክረም፣ በፉልክረሙና ይሄ ማለት እንደዚህ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ምን አለ? ፉልክረም አለ። ፉልክረሙ እዚህ ጋር ኤፈርት አለ፣ እዚህ ጋር ኤፈርት አለ፣ እዚህ ጋር ምን አለ? ሎድ አለ ማለት ነው። እዚህ ጋር ሎድ አለ። አያችሁ። ስለዚህ አሁን እዚህ ጋር አቀማመጣቸው ምንድን ነው? ሎዱ ያለው በማና በማ መካከል ነው? በኤፈርትና በፉልክረሙ መካከል ከሆነ የቅድሙ ላይ ፈርስት ክላስ ከሆነ ልብ አድርጉ፣ ፉልክረሙ ነው በኤፈርትና በሎድ መካከል የሚሆነው። ሰከንድ ክላስ ሌበር ከሆነ ደግሞ ሎዱ ነው መካከል የሚሆነው። ሎዱ በኤፈርትና በፉልክረም መካከል ከሆነ ደግሞ ያኔ
ሰከንድ ክላስ ሌበር ይባላል ማለት ነው። ሰከንድ ክላስ ሌበር ይባላል። ዘ ሰከንድ ክላስ ሌበር ዘ ፉልክረም ኢዝ ዩዥዋሊ ክሎዝ ቱ ዘ ሎድ። አያችሁ። ስለዚህ ሎዱ ከፉልክረሙ በጣም ተጠግቶ ነው የሚቀመጠው ማለት ነው። በጣም ተጠግቶ፣ በዚህ መካከል ያለው ዲስታንስ በጣም ክሎዝ ነው። በጣም ሾርት ዲስታንስ ነው ያለው ማለት ነው። እቺ በጣም ትንሽ ዲስታንስ ነች። ኦልሞስት ከፉልክረሙ አጠገብ ነው የሚሆነው ሎዱ ማለት ነው። which reduces the force needed to accomplish the work። ወደዚህ መጠጋቱ ምን ይጠቅመናል ማለት ነው? ይሄን ኦብጀክት ለማንቀሳቀስ የምናወጣው ፎርስ በጣም እንዲቀንስ ያደርግልናል። ትንሽ ፎርስ እንዲሆንልን ያደርግልናል ማለት ነው። ፎር ኤግዛምፕል ዊል ባሮ መውሰድ ትችላላችሁ። አክስል መውሰድ ትችላላችሁ። ኦፍ ዘ ዊል acts as a fulcrum. The handle are the force arm and the handles are the force arm and the load is carried between the two in the bucket part of the wheelbarrow. so ይሄን በቀላሉ እንግዲህ በዚህ መልኩ መረዳት ትችላላችሁ ማለት ነው። ዋናው አቀማመጣቸውን ነው። አቀማመጣቸውን አይታችሁ ሰከንድ ክላስ ነው ፈርስት ክላስ ነው ብላችሁ ማስቀመጥ ትችላላችሁ። other second class levers include what? pair of what? nut crackers and what? bottle opener ወይም ደግሞ ይሄ የምንድነው የለስላሳ መክፈቻ ወይም የቢራ መክፈቻ አንደኛው የሰከንድ ክላስ ምሳሌ ነው ማለት ነው። በዚህ ሰዓት እንግዲህ አይዲያል ሜካኒካል አድቫንቴጅ ኦልዌይስ ግሬተር ዛን 1 ነው። አይዲያል ሜካኒካል አድቫንቴጁ ምንድነው? በዚህ ሰዓት ግሬተር ዛን 1 ነው። ልብ አድርጉ። ሰከንድ ክላስ ላይ ፈርስት ክላስ ላይ ከሆነ ግን አይዲያል ሜካኒካል አድቫንቴጁ 3 ኮንዲሽኖች ይኖሩታል። ከአንድ በላይ ሊሆን ይችላል፣ አንድ ሊሆን ይችላል፣ ከአንድ በታች ሊሆን ይችላል። ነገር ግን በሰከንድ ክላስ ሌበር ላይ ሜካኒካል አድቫንቴጃችን ሁልጊዜ ምን መሆን አለበት? ግሬተር ዛን 1 መሆን አለበት ነው። ሶስተኛው እንግዲህ ሰርድ ክላስ ሌበር ነው። ሰርድ ክላስ ሌበር ሰርድ ክላስ ሌበር በሚሆንበት ሰዓት ደግሞ እንግዲህ የቀረው ምንድነው? 3 ስለሆነ ፖዚሽናቸውን ስንቀያየር the lever has the effort in the middle። በዚህ ሰዓት ደግሞ ያው መቀየር ነው የቀረን ማለት ነው። ስለዚህ ኤፈርቱ ነው። እዚህ ጋር ፒቮት አለች ለምሳሌ እዚህ ጋር ባሩ አለ። ማን ነው የሚሆነው ማለት ነው? ሎዱ እዚህ ጋር ነው። ሎድ አለ። ከዛ ኤፈርቱ የሚኖረው here it is ሎዱ እዚህ ጋር ቢሆን ኤፈርቱ የሚሆነው እዚህ ጋር ነው፣ መካከል ላይ ነው የሚሆነው ማለት ነው። ኦኬ። ስለዚህ ኤፈርት መካከል ላይ ይሆናል። በሎድ እና በፉልክረም መካከል ኤፈርት አዘ ሚድል በሚሆንበት ሰዓት ማለት ነው። ኦኬ። አዘ ሚድል በሚሆንበት ሰዓት በዚህ ሰዓት ደግሞ ምን ይባላል ማለት ነው? ሰርድ ክላስ ሌበር እንለዋለን ማለት ነው። but this arrangement facilitates movements of the load over a long distance with relatively small movement of the force arm. Example third class lever are fishing pole ይሄ የአሳ ማደኛ ማለት ነው። ወይም pairs of tweezers and arm lifting weight ለምሳሌ ይሄ ዳምፔል አለ አይደለ? እንትን የምናነሳበት ዳምፔል እንደዚህ ነው አይደለ? ዳምፔልም ልክ እንደዛው a person using a broom, hockey stick and tennis rocket የቴኒስ ሮኬትም ልክ እንደዛው የቴኒስ መጫወቻ ማለት ነው። ስፔድ and shovel እነኚህ በሞላ እንግዲህ ምንድናቸው? የሰርድ ክላስ ሌበሮች ናቸው ማለት ነው። ሰርድ ክላስ ሌበር ነው። የዚህ ደግሞ አይዲያል ሜካኒካል አድቫንቴጃቸው ደግሞ ሁልጊዜ ምንድነው? ለዛን ዋን ነው። ስለዚህ ፈርስት ክላስ ላይ ሌበር ላይ አይዲያል ሜካኒካል አድቫንቴጅ ለዛን ዋን ነው። ሰከንድ ክላስ ላይ አይዲያል ሜካኒካል አድቫንቴጅ ግሬተር ዛን ዋን ነው። ፈርስት ክላስ ላይ ግን ሶስቱም ሊሆን ይችላል ማለት ነው። ለዛ ሊሆን ይችላል፣ ግሬተር ዛን ሊሆን ይችላል። ሰች ላይ ክሳ አያችሁ። አሁን የፊሽንግ የአሳ ማጥመጃ እዚህ ጋር የምታዩት እንግዲህ እዚህ ጋር እንደምታዩት ኤፈርት አለ። እዚህ ጋር ኤፈርት አለ። እዚህ ጋር ምን አለ? ፉል ክረሙ ያለው ከስር ነው ማለት ነው። እዚህ ጋር ሎዱ ደግሞ አሳው ነው ማለት ነው። ስለዚህ ኤፈርቱ ያለው በማን ነው? በፉል ክረም እና በሎዱ መካከል ከሆነ እንደዚህ አይነት ሲምፕል ማሽኖች እንግዲህ ምን ተብለው ይጠራሉ? ሰርድ ክላስ ሌበር ብለን እንጠራዋለን ማለት ነው። ሰርድ ክላስ ሌበር ብለን እንጠራዋለን። እዚህ ጋር እንደምትመለከቱት እንግዲህ የተለያዩ ሲምፕል ማሽኖች አለ። አሬንጅመንቱን አይታችሁ እንግዲህ መለየት ትችላላችሁ በቀላሉ።
ሌላው ሜካኒካል አድቫንቴጅ ቬሎሲቲ ሬሾ ኤንድ ዋት እንግዲህ አንድ ሲምፕል ማሽን እንግዲህ እነኚህ ሶስቱ ነገሮች ግድ መለካት መቻል አለባቸው ማለት ነው። ስለዚህ ሶስቱ ነገሮች እናያለን። ምን ሜካኒካል አድቫንቴጅ፣ ቬሎሲቲ ሬሾ እና ኤፊሽንሲ ሶስቱ ነገሮች ኦፍ ዋት ሌበር የሌበርን እነኚህን ሶስት ነገሮች እንግዲህ እንዴት ካልኩሌት ማድረግ እንደምንችል እንመለከታለን ማለት ነው። የመጀመሪያው እንግዲህ እያንዳንዳቸው እንዴት አድርገን መፈለግ እንደምንችል እንመለከታለን። ዘ ሜካኒካል አድቫንቴጅ ኦፍ ዘ ሌበር ኢዝ ዘ ሬሾ ኦፍ ዘ ሎድ ቱ ዘ ኤፈርት። ስለዚህ ሜካኒካል አድቫንቴጁ ምንድነው የምናደርገው? ሎድ ኦቨር ኤፈርት አድርገን በማካፈል ቅድመ ስላየነው ፎርሙላውን እንትን አትሉ። ስለዚህ ፎርስ ኦፍ ሎድ ወይም ደግሞ ፎርስ ኤግዘርትድ ባይ ሎድ ኦቨር ፎርስ ኤግዘርትድ ባይ ኤፈርት ማለት ነው። ስለዚህ በኤፈርት እና በሎድ ያለውን በማካፈል ማወቅ እንችላለን ሜካኒካል አድቫንቴጁ። ዌን ዲሊንግ ዊዝ ዘ ሌበርስ ዘ ፎርስስ አር ረኒንግ ራዘር ዛን ሙቪንግ ሂንስ ዘ ኢኩዌዥን ኦፍ ዘ ቬሎሲቲ ሬሾ ሳምሃው ዲፍረንት አዝ ዘ ሲስተም ኢዝ ሮቴቲንግ ዊ ዱ ኖት ዩዝ ዘ ዲስታንስ ሙቭድ ባይ ዘ ፎርስ። ቬሎሲቲ ሬሾን ደግሞ ሜካኒካል አድቫንቴጅን በዚህ መልኩ ትፈልጋላችሁ። ቬሎሲቲ ሬሾችን ደግሞ ምንድነው የሚሆነው? ዲስታንስ ፍሮም ኤፈርት ቱ ፉልክረም። ዲስታንስ ፍሮም ኤፈርት ቱ ፉልክረም። ይሄ ማለት እንግዲህ ምንድነው? ከኤፈርት እስከ ፉልክረሙ ድረስ ያለው ዲስታንስ ሲካፈል ዲስታንስ ፍሮም ዋት ፍሮም ዘ ሎድ ቱ ዘ ፉልክረም። ይሄ ደግሞ ከሎዱ እስከ ፉልክረሙ ያለው ዲስታንስ ይሆናል ማለት ነው። ስለዚህ ሁለቱን በማካፈል ቬሎሲቲ ሬሾን በቀላሉ ማወቅ እንችላለን ማለት ነው። ስለዚህ in this case ቬሎሲቲ ሬሾችን እንግዲህ ምንድነው የሚሆነው? የዚህ ኢኩዌሽንት ነው የሚሆነው ማለት ነው። ዲስታንስ ከኤፈርት እስከ ፉልክረሙ ያለውና ሲካፈል ዲስታንስ ደግሞ ከሎዱ እስከ ፉልክረሙ ያለውን ዲስታንስ በማካፈል ቬሎሲቲ ሬሾን በቀላሉ ማወቅ እንችላለን ማለት ነው። ኢፍ ዜር አር ኖ ኢነርጂ ሉዝስ ኢነርጂ ሉዝ ባይኖር ኢነርጂ ሉዝ ከሌለ ወይም ፍሪክሽናል ፎርስ የለም ብለን ብናስብ እንደማለት ነው። ዘ አይዲያል ሜካኒካል አድቫንቴጅ ኢዝ ኢኳል ቱ ዋት ዘ ቬሎሲቲ ሬሾ። ያኔ ኢነርጂ ከሌለ አይዲያል ሜካኒካል አድቫንቴጁ ከማን ጋር እኩል ነው ይለናል? ከቬሎሲቲ ሬሾ ጋር እኩል ነው። ቬሎሲቲ ሬሾ ደግሞ ምንድነው? ዲስታንስ ከኤፈርት እስከ ፉልክረም ያለው ዲስታንስ ሲካፈል ዲስታንስ ከሎድ እስከ ፉልክረም ያለው ዲስታንስ አድርገን አይዲያል ሜካኒካል አድቫንቴጁን በዚሁ ማወቅ እንችላለን። ይሄ የሚሆነው ግን መቼ ነው? አሳምፕሽን ያስፈልገዋል። ኢፍ ዜር ኢዝ ኖ ሎዝ ኦፍ ኢነርጂ ኢነርጂ ሎስ ከሌለ ማለት ነው። ባይ ዩዚንግ ዚስ እነኚህን ፎርሙላ ተጠቅመን እንግዲህ እስኪ በኤግዛምፕል እስኪ አብረን እናያቸው። የአንድ ሌበር እንግዲህ ሜካኒካል አድቫንቴጁን፣ ቬሎሲቲ ሬሾን፣ አይዲያል ሜካኒካል አድቫንቴጁን እንዴት እንፈልጋለን የሚለውን ካልኩሌት እናደርጋለን ማለት ነው። ሎድ ኦፍ 200 ኒውተን እንግዲህ ሎዳችን ስንት ነው? ሎድ 200 ኒውተን ተሰጥቶናል። ኢዝ ሊፍትድ አፕ ባይ አፕላይንግ አ ፎርስ ኦፍ ዋት? ይሄ ደግሞ ኤፈርታችን ነው ማለት ነው 80 ኒውተን። ያችሁ የሚነሳው አለ የምናነሳበት ኃይል አለ። እኛ እቃውን ለማንሳት የምናወጣው ፎርስ ነው ኤፈርት የምንለው። የእቃው ደግሞ የምናነሳው እቃ ደግሞ አፕላይ የሚያደርገው ፎርስ ደግሞ ሎድ ይባላል ማለት ነው። ስለዚህ ሎድ ኦፍ 200 ኒውተን 200 ኒውተን የሚመዝንን እቃ ለማንሳት ሊፍት አፕ ለማድረግ አፕላይ ያደረግነው ፎርስ ስንት ነው? 80 ኒውተን 80 ኒውተን ነው ማለት ነው ኤፈርታችን ማለት ነው። ኢፍ ዘ ሎድ ኢዝ 10 ሴንቲሜትር ፍሮም ዘ ፉልክረም ልብ አድርጉ። ኢፍ ዘ ሎድ ነው የሎድ ዲስታንስ ነው 10 ሴንቲሜትር ፍሮም ዘ ፉልክረም ይላቸዋል። ዛት ሚንስ ዲስታንስ ሙቭድ ባይ ዋት ሎድ እንደማለት ነው። ስንት ነው እሱ? 10 ሜትር 10 ሴንቲሜትር አይሚን ቢሆን ኤንድ ዘ ኤፈርት ኢዝ 40 ሴንቲሜትር ፍሮም ዘ ፉልክረም። ይሄ ማለት ደግሞ ምንድነው? ዲስታንስ ኦፍ ዘ ኤፈርት ፍሮም ዘ ፉልክረም ደግሞ ስንት ነው? 40 ሴንቲሜትር ነው። 40 ሴንቲሜትር። ስለዚህ የተጠየቅነው ምንድነው? አሁን ካልኩሌት አንደኛ ኤ ቬሎሲቲ ሬሾ ፈልጉ ነው የተባልነው። ቬሎሲቲ ሬሾ ደግሞ ለመፈለግ ፎርሙላችን ምንድነው? ዲስታንስ ሙቭድ ባይ ዘ ኤፈርት ዲስታንስ ቢትዊን ዘ ኤፈርት ኤንድ ዘ ፉልክረም ኦቨር ዲስታንስ ቢትዊን ዘ ሎድ ኤንድ ዘ ፉልክረም ይለናል። ይህን ደግሞ እዚህ ጋር ተሰጥቶናል። ስለዚህ ስንት ይመጣል ማለት ነው? 40 ሴንቲሜትር ሲካፈል ለዲኤል 10 ሴንቲሜትር።
ይሄ በዚህ ይጣፋል፣ 0 በ0 ይጣፋል። ስንት ይመጣል ማለት ነው? 4 ይመጣል ማለት ነው። 4 ይመጣል። በዚህ መልኩ ቬሎሲቲ ሬሾ እንፈልጋለን። ወደ ቢ ስንሄድ ቢ ደግሞ የተጠየቅነው ምንድነው? እዚህ ሜካኒካል አድቫንቴጅ ኦፍ ዘ ሌበር ነው የተጠየቅነው። ቢ ደግሞ ምንድነው? ሜካኒካል አድቫንቴጅ ነው የተጠየቅነው። ሜካኒካል አድቫንቴጅ ደግሞ ፎርሙላችን ምንድነው? ሎድ ኦቨር ኤፈርት ነው። ይሄ ደግሞ ፎርሙላችን እዚህ ጋር ቅድም እንዳየነው ሎድ ኦቨር ኤፈርት ነው። ስለዚህ ሎዳችን ደግሞ ስንት ነው የተሰጠን? ሎድ 200 ኒውተን ነው የተሰጠን። ኤፈርታችን ደግሞ 80 ኒውተን ነው የተሰጠን። ኒውተን በኒውተን ይጣፋል፣ 0 በ0 ይጣፋል። ይሄ በ4 2 ይመጣል፣ ይሄ በ4 5 ይመጣል። 5 ሁለተኛ ይመጣል ማለት ነው። ስለዚህ 5 ሁለተኛ ማለት ደግሞ በሌላ ነገር ምን ማለት ነው? 2.5 ከግማሽ እንደማለት ነው። ሜካኒካል አድቫንቴጆችን ደግሞ 2.5 ይመጣል ማለት ነው። ሶስተኛ ላይ የተጠየቅነው ሲ ላይ ምንድነው? ኢፊሽንሲ ነው። ኢፊሽንሲ ማለት ደግሞ እቺ ነች። ኢፊሽንሲ ደግሞ እንዴት ነው ካልኩሌት የምናደርገው? ሜካኒካል አድቫንቴጅ ኦቨር ቬሎሲቲ ሬሾ ነው። ይሄን ፎርሙላ ታስታውሳላችሁ። ሜካኒካል አድቫንቴጅ አግኝተናል። እዚህ ጋር ሜካኒካል አድቫንቴጅ 2.5 አግኝተናል። 2.5 አግኝተናል። ቬሎሲቲ ሬሾ ደግሞ ቅድም አካፍለን አግኝተናል፣ 4 አግኝተናል። ስለዚህ ይሄ ማለት 2.5 ማለት 25 ኦቨር 10 ማለት ነው ሲካፈል ለ4። ስለዚህ 25 ኦቨር 10 እዚህ ጋር ፍራክሽን ስለሆነ እችኛዋን ፍራክሽን እችኛዋን ወደ ማባዛት ሲቀየራት ይሄኛው ይገለበጣል። 1 ኦቨር 4 ይሆናል። 1 ኦቨር 4 ይሆናል። ስለዚህ 25 ሲካፈል ለስንት ይሆናል ማለት ነው? ለ40 ይመጣል። ይሄን ስናካፍለው ስንት ይመጣል? 0.6 ስናካፍለው 0.625 ይመጣል ማለት ነው። ኤፊሽንሲ እንግዲህ ብዙ ጊዜ በምን እናስቀምጣለን? እንደዚህ በነጥብ ከማስቀመጥን በተጨማሪ በፐርሰንት ማስቀመጥ እንችላለን። ስለዚህ 0.625ን በስንት አባዘዋለሁ? በ100% አባዘዋለሁ ማለት ነው። በ100% ሳባዘው ምን ይመጣል? 2 0 አይደል ይሄ ያለው። ስለችኛዋ 2 ዲጂት ወደዚህ ትመጣለች ማለት ነው። ስለዚህ ስንት ይመጣል? 62.5 ምን ፐርሰንት። ስለዚህ የዚህ ሌበር ኤፊሽንሲው ወይም ደግሞ አቅሙ 62 ከመቶ ያክል ነው ማለት ነው። ከፍ ያለ ነው ማለት ነው። በዚህ መልኩ እንግዲህ የሌበርን ምን መፈለግ እንችላለን? ሜካኒካል አድቫንቴጁን፣ ኤፊሽንሲውን፣ ቬሎሲቲ ሬሾን እንዴት አድርገን ካልኩሌት እንደምናደርግ እንግዲህ አይተናል። ሌሎች ደግሞ ክላሶቹን አይተናል። ፈርስት ክላስ፣ ሰከንድ ክላስ፣ ሰርድ ክላስ የሚባለው እንግዲህ ይሄ ምንድን ነው? የሎድ የኤፈርት እና የፉልክረሙን አቀማመጥ አይተን ይሄ ፈርስት ክላስ ሌበር ነው፣ ይሄ ሰከንድ ክላስ ነው፣ ይሄ ሰርድ ክላስ ነው ብለን በቀላሉ መለየት እንችላለን ማለት ነው። ሌበርን በዚህ መልኩ ካየን ቀጥሎ እንግዲህ የምናየው ምንድን ነው? ኢንክላይንድ ፕሌን፣ ዌጅ ኤንድ ስክሪው ናቸው። ኢንክላይንድ ፕሌን፣ ዌጅ እና ስክሪው ናቸው። እስኪ እያንዳንዳቸውን ደግሞ አብረን እናያለን። ቀጥሎ የምናየው ሲምፕል ማሽን ማን ነው? እንግዲህ ኢንክላይንድ ፕሌን ነው። ኢንክላይንድ ፕሌን ይሄ ደግሞ እንግዲህ በምስሉ እንደምታዩት እንግዲህ ኢንክላይንድ ፕሌን ማለት እንደዚህ ማለት ነው። በማንሸራተት የምናወርድበት ነው። ኦኬ በቀላሉ እንደዚህ አድርጋችሁ አስቡት። በዚህ ላይ ክብደት እንደዚህ ቢኖር ኢንክላይንድ ፕሌን ማለት ይሄ ነው። በዚህ ላይ ያለውን ነገር ነው የምንመለከተው ማለት ነው። ኢንክላይንድ ፕሌን ኢዝ ኤ ሲምፕለስት ማሽን ኦፍ ኦል ዘ ማሽንስ። እንግዲህ ከሁሉም ሲምፕሉ ማሽን ይሄ ነው ከሲምፕል ማሽኖች። ኢት ኢዝ ስሎፒንግ ሰርፌስ ነው። ስሎፒንግ ሰርፌስ ነው እንደምታዩት ስሎፕ ነው። ኢንክላይንድ የሆነ ማለት ያው ስሎፕ አለው ማለት ነው። ስሎፒንግ ሰርፌስ ነው። 2 points together ሁለት ፖይንቶችን የሚያገናኝ ነው። ይሄን ፖይንት እና ይሄን ፖይንት የሚያገናኝ ነው። ሁለት ፖይንቶችን የሚያገናኝ ነው ማለት ነው። an inclined plane is another name for ramp ወይም ደግሞ ይሄ ምን ይባላል? ራምፕም እንለዋለን ማለት ነው። ራምፕ የራምፕ ሌላ ስሙ ነው ኢንክላይንድ ፕሌን ማለት ነው። ስለዚህ ራምፕም ከተባለ ከዚህ በኋላ ኢንክላይንድ ፕሌን መሆኑን ግልጽ እንዲወላችሁ። ስክሪው ኤንድ ዌጅ አር ሜድ አፕ ኦፍ 2 ኢንክላይንድ ፕሌንስ። ስክሪው እና ዌጅ የሚሰሩት ከምንድን ነው? ከሁለት ኢንክላይንድ ፕሌኖች ነው የሚለን። the longer the distance of the ramp the easier it is to do work. ኦኬ ይሄ ረዥም ሆነ ማለት በሁለቱ ፖይንቶች መካከል ረዘመ ማለት ስራ ለመስራት በጣም ቀላል ይሆንልናል ማለት ነው።
however it takes much longer time to do work ግን ምን ይፈጃል? ጊዜ ይፈጃል ማለት ነው። and uninclined planes is another name for the ramp ቅድም ያየነው so the object is lifted to the height h by sliding it up the length of the slope ማለት ነው። ስለዚህ እዚህ ይሄን ከፍታ ለማውጣት ኤች ነው ይሄኛው ደግሞ ከዚህ እስከዚህ ያለው ደግሞ ኤል እንለዋለን ማለት ነው። ስለዚህ ኤች ለማውጣት ኤልን ያክል ጉዞ ሌንግዝ እዚህ ጋር በዚህ ሰርፌስ በዚህ ኢንክላይንድ ሰርፌስ ላይ መጓዝ ያስፈልገናል ማለት ነው። ሶ ይሄን ጭነት ከዚህ አንስን እዚህ ለማድረስ ማለት ይሄኛውን ከፍታ ለማውጣት ማለት ነው። ሶ ቀጥ አድርገን እናውጣ ብንል ስለማይቻል ሶ ኢንክላይንድ እንጠቀማለን ማለት ነው። ጉድ ይሄን ካወቅን ኢንክላይንድ ፕሌን ምን እንደሆነ ካወቅን ወይም ራምፕ ምን እንደሆነ ካወቅን ለዚህ ሜካኒካል አድቫንቴጅ እንዴት እንፈልጋለን፣ ቬሎሲቲ ሬሾስ እንዴት እንፈልጋለን የሚለውን ደግሞ እንመለከታለን ማለት ነው። ሰው ሜካኒካል አድቫንቴጁ እንደምታውቁት ነው። ፎርሙላችን ሎድ ኦቨር ኤፈርት ነው ማለት ነው። ሎድ ኦቨር ኤፈርት ነው። ቬሎሲቲ ሬሾ ደግሞ ምንድነው? ዲስታንስ ሙቭድ ባይ ዘ ኤፈርት ኦቨር ዲስታንስ ሙቭድ ባይ ዘ ሎድ። ወይም ደግሞ አሁን ይሄን ልብ አድርጋችሁ ተመልከቱ። ዲስታንስ ሙቭድ ባይ ዋት? ሙቭድ ባይ ኤፈርት ነው። በኤፈርት ሲካፈል ዲስታንስ ሙቭድ ባይ ዋት? ሎድ ማለት ነው። ስለዚህ ዲስታንስ ሙቭድ ባይ ኤፈርት ማለት እዚህ ጋር እየገፋው ነው አይደል? እዚህ ጋር ወደ ላይ የማወጣው ይሄን ዕቃ ሰው እዚህ ጋር ኤፈርት አለ ማለት ነው። ኤፈርት ያለው እዚህ ጋር ነው። ይሄ ሎድ ነው ማለት ነው። ስለዚህ በኤፈርቱ የሚጓዘው ዲስታንስ ይሄ ነው። ሎዱ ደግሞ ከፍ የሚለው ሄይት ነው ማለት ነው። ኦኬ። ስለዚህ ምን ይሆናል ማለት ነው? ከዚህ ወደዚህ ያለው በኤፈርቱ ምክንያት የሚመጣ ስለሆነ ይሄ ኤል እንለዋለን። ይሄኛው በሎዱ ደግሞ ሎዱ ከዚህ ወደ ላይ ሲሄድ ከፍታ ሄዷል። ሶስቱን ኤች እንለዋለን ማለት ነው። ሶ ኤል ኦቨር ኤች ይሆናል ማለት ነው። ቬሎሲቲ ሬሾአችን ደግሞ ኤል ኦቨር ኤች ይሆናል ማለት ነው። ሜካኒካል አድቫንቴጃችን ያው አይቀየርም፣ ሎድ ኦቨር ኤፈርት ነው። ሶ በዚህ መልኩ እንግዲህ ቬሎሲቲ ሬሾን መፈለግ ትችላላችሁ። ቬሎሲቲ ሬሾን ካወቃችሁ ኤፊሺየንሲ ማወቅ ትችላላችሁ። ምክንያቱም ኤፊሺየንሲ ምንድነው ብለናል? ይሄው እዚህ ጋር ፎርሙላችን አለ። ይሄኛውን ፎርሙላ ተጠቀሙ። ሜካኒካል አድቫንቴጅ ካወቃችሁ ሜካኒካል አድቫንቴጁን በዚህ ፎርሙላ ካወቅን፣ ቬሎሲቲ ሬሾ በዚህ ፎርሙላ ካወቅን፣ ኤፊሺየንሲ ደግሞ ሜካኒካል አድቫንቴጅ ኦቨር ቬሎሲቲ ሬሾ ነው የሚሆነው ማለት ነው። ሶ በዚህ እሱንም ማወቅ ትችላላችሁ ማለት ነው። ሶ እንደዚህ አድርገን በቀላሉ እንግዲህ መፈለግ እንችላለን። ይሄ ለማን ነው? ለኢንክላይንድ ፕሌን ነው። ሶስተኛው ዌጅ ነው። እንግዲህ ዌጅ ነው። ዌጅ አር ዩዝድ ቱ ሰፓሬት ቱ ኦብጀክትስ ኦር ስፕሊት ኦብጀክትስ አፓርት። ይሄ ዌጅ ደግሞ ምንድነው የምንለው? እንግዲህ አንድ ነገር ለመሰንጠቅ የምንጠቀምበት ማለት ነው። አንድ ቦታ ሁለት ቦታ ለመሰንጠቅ የምንጠቀምበት ሲምፕል ማሽን ነው ማለት ነው። ስለዚህ እሱ ዌጅ ይባላል። ወይም ደግሞ ምንድነው በአማርኛ የሚባለው? ለመሰንጠቅ ሽብልቅ ነው ምናምን የሚባለው ማለት ነው። ሽብልቅ ምንለው ሰው ይሄ ዌጅ ወይም ደግሞ ሽብልቅ እንለዋለን። ድንጋይ ለመሰንጠቅ እንጨትም ለመሰንጠቅ እንጠቀማለን። ትልልቅ እንጨት ከሆነ ለምሳሌ ይሄንን በማስገባት እንጨቱን መተርተር እንችላለን። ድንጋዩንም ልክ እንደዛው። ስለዚህ ዌጅ ወይም ደግሞ ሽብልቅ ምንለው ይሄ ነው። አንድ ነገር ሁለት ቦታ ለመሰንጠቅ ለመለያየት የምንጠቀምበት ነው። ሲምፕል ማሽን ነው። ኤግዛምፕል ኦፍ ዌጅ ኢንክሉድ ዋት? ናይቭስ፣ ኔልስ፣ አክስስ ኤንድ ስፒርስ የተለያዩ አሉ። እንግዲህ መጥረቢያ ልንጠቀም እንችላለን፣ ቢላ ልንጠቀም እንችላለን፣ ሚስማር ልንጠቀም እንችላለን። ኦኬ። እና እነኝን ነገሮች ልንጠቀም እንችላለን እንደ ዌጅ ማለት ነው። ሽብልቅ የሚያልኳችሁ የቅድሙን ልንጠቀም እንችላለን። ሶ ለዌጅስ እንዴት አድርገን ነው ሜካኒካል አድቫንቴጅ የምንፈልገው? ሴም ወይ በአንድ አይነት መልኩ ነው ሎድ ኦቨር ኤፈርት አድርገን ነው። እሱንም የሚለይ ነገር የለውም ሜካኒካል አድቫንቴጁ። ቬሎሲቲ ሬሾ ፔኔትሬሽን ሌንግዝ ነው። እዚህ ጋር በደንብ አድርጋችሁ ተመልከቱ፣ ይለያል። እዚህ ጋር ዌጅ ሲሆን ፔኔትሬሽን ሌንግዝ ምን ያክል ነው ነገርየውን ሰርስሮ የገባው ርቀት ማለት ነው። ዌጁ የሚሰነጠቀው አካካይ ወደ ውስጥ የገባው ርቀት መጠን ሲካፈል ቲክነሱ ማለት ነው። ሶ ኤል ኦቨር ቲ አድርገን ነው ቬሎሲቲ ሬሾ የምንፈልገው። ስለዚህ ኤል ምንድናት እዚህ ካላችሁ ፔኔትሬሽን ሰንጥቆ የገባ ሰርስሮ የገባው ምን ያክል ነው እንጨቱን ወይም ድንጋዩን ሰርስሮ የገባው ርቀት ሲካፈል ለአጠቃላይ ለእንጨቱ ወይም ለድንጋዩ ቲክነስ ወይም ውፍረት
የውፍረት መጠን ቲክነስ ማለት ውፍረቱ ማለት ነው። እሷን በማካፈል ቬሎሲቲ ሬሾን በቀላሉ መፈለግ ትችላላችሁ። ኤፊሽንሲ ደግሞ እንደነገርኳችሁ ነው። ሜካኒካል አድቫንቴጅ ኦቨር ቬሎሲቲ ሬሾ አድርጋችሁ መፈለግ ትችላላችሁ። ከፈለጋችሁም ደግሞ የዚህም ሁለቱም ፎርሙላዎች አዳቅለን ደግሞ መፈለግ እንችላለን። በዚህ መልኩ ለዌጅ ሜካኒካል አድቫንቴጅ፣ ቬሎሲቲ ሬሾ እና ኤፊሽንሲ በቀላሉ መፈለግ እንችላለን። አራተኛው ሲምፕል ማሽን እንግዲህ ስክሪው ነው። አራተኛው እንግዲህ ስክሪው ነው። ዘ ተርም ስክሪው ሪፈርስ ቱ ኤኒ ሲሊንደር ዊዝ ሄሊካል ትሬድ አራውንድ ኢት። ስለዚህ ቅድም ይሄ ስክሪው ደግሞ የሚባለው ምንድን ነው? ይሄ እንደዚህ አይነት ሸፕ ኖሮት ምንድነው እዚህ ጋር መስመሮች አሉት ማለት ነው። ስክሪው የምንለው እንደ ብሎን እያዞሩ የምናስገባው ማለት ነው። እሱ ደግሞ ስክሪው ይባላል። ኢት ኢንክሉድስ ዋት ነትስ ኤንድ ዋት ቦልትስ እነኚህን የያዘ ነው። ኢት ኢዝ ዩዝድ ቱ ሆልድ ኦብጀክትስ ቱጌዘር። ይሄ ደግሞ ለምሳሌ እንጨትን ከእንጨት ጋር ለማጣበቅ ምናምን አንዱ እንጨት ከአንዱ እንጨት ጋር ከሚሰማር ይልቅ በዚህ በስክሪው ብናያይዘው የተሻለ ጥንካሬ የሚኖረዋል ማለት ነው። ለእሱ አገልግሎት ይውላል። ቱ ዲግ ኢንቱ ዋት ዘ ግራውንድ። በትልቅ ደረጃ ደግሞ ከሆነ መሬትን ወደ ስር ለመቆፈር ደግሞ ይሄንን ስክሪው ነው የምንጠቀመው ደግሞ በትልቅ ደረጃ ማለት ነው። መሬትን ወደ ታች ለመቆፈር ስንፈልግ ኤንድ ቱ ቦር ዋዝ ስሩ ሮክስ አለቶችን ለመሰንጠቅና ለመሰርሰር ስክሪው እንጠቀማለን ማለት ነው። ስክሪው እንጠቀማለን አያችሁ። ስለዚህ ስክሪው በምንጠቀምበት ሰዓት እንግዲህ ኢን ዋን ተርን ኦፍ ዘ ስክሪው ኢት ፔኔትሬትስ ኢን ኤንድ ሙቭስ ኢንቱ ዘ ማቴሪያል ኤ ዲስታንስ ኢኳል ቱ ሰፓሬሽን ቢትዊን ዘ ትሬድስ። ዚስ ኢዝ ሪፈርድ ቱ አስ ፒች እንለዋለን ማለት ነው። ፒች እንለዋለን ኦፍ ዘ ስክሪው ዘ ሌንግዝ ኦፍ ዘ ስሎፕ ሹድ ቢ ዘ ሴም አስ ዘ ሰርከምፈረንስ ኦፍ ዘ ስክሪው። ዘ ሌንግዝ ኦፍ ዘ ስሎፕ የስሎፑ ሌንግዝ ከማን ጋር እኩል መሆን አለበት ይለናል። ሰርከምፈረንስ ኦፍ ዘ ስክሪው። ሰርከምፈረንስ ማለት እንግዲህ ለክብ ነገር ዙሪያ እንደማለት ነው። ሰርኩላር ለሆነ ነገር ፎርሙላውም ሰርከምፈረንስ እንግዲህ ምንድነው? ቱ ፓይ አር ነው። ቱ ፓይ አር ወይም ደግሞ ቱ አር ፓይ ማለት ቱ አር ማለት እንግዲህ ዲያሜትር ማለት ነው። ዲያሜትር ታይምስ ፓይ ወይም ደግሞ ቱ ፓይ አር ነው ሰርከምፈረንስ። በዚህ መልኩ ትንላለን። ዘ ሙቭመንት ኦፍ ዘ ስክሪው ቲፕ ኢንቱ ዘ ማቴሪያል ፕሮቫይድስ ዘ ሎድ ዌራስ ዘ ፎርስ ዩዝድ ቱ ተርን ዘ ስክሪው ኢዝ ኤፈርት። ሰርስሮ የሚገባው ሎድ ሲሆን እሱን ደግሞ ስክሪውን ተርን ለማድረግ የምንጠቀመው ፎርስ ደግሞ ምንድን ነው? ኤፈርት ይባላል። ሜካኒካል አድቫንቴጁ እንዴት አድርገን እንፈልጋለን? ለስክሪው ከሆነ ሜካኒካል አድቫንቴጅ እንዴት ይፈለጋል? ፓይ ዲ ኦቨር ፒ ቻልናት ናት። ይሄኛው ደግሞ ሰርከምፈረንስ ማለት ነው። ሰርከምፈረንስ ኦቨር ፒ ማድረግ ትችላላችሁ። ሰርከምፈረንስ ማለት ቱ ፓይ አር ወይም ደግሞ ፓይ ዲ ነው ማለት ነው። ይችኛዋ ደግሞ ፒች ምንላት ደግሞ ምንድናት? ይሄ ምንድነው? ኢን ዋን ተርን ኦፍ ዘ ስክሪው አንድ ተርን ሲያደርግ ሲሽከረከር ማለት ነው። ገብቶ ፔኔትሬት ሲያደርግ ማለት ነው። ሰርስሮ ሲገባ በሚሽከረከርበት ሰዓት ኤንድ ሙቭስ ኢንቱ ዘ ማቴሪያል ዲስታንስ ኢኳል ቱ ዘ ሰፓሬሽን ቢትዊን ዘ ትሬድስ ማለት ነው። እሷን ነው ፒች የምንላት ማለት ነው። ፒች የምንላት እሷን ነው። ስለዚህ በዚህ መልኩ የሜካኒካል አድቫንቴጁን የስክሪውን መፈለግ ትችላላችሁ። ሌላኛው እንግዲህ ዊል ኤንድ አክስል ነው። ዊል ኤንድ አክስል ነው። ዊል ኤንድ አክስል ደግሞ ምንድነው? ዊል ኤንድ አክስል ኢዝ ኮምፖዝድ ኦፍ ዋት ላርጅ ዊል secured to a smaller wheel which is called an axle ማለት ነው። ትልቅ የሚሽከረከር ነገር በትንሽዬ ሌላ በምትሽከረከር ነገር ላይ ሲሆን ማለት ነው ዊል ኤንድ አክስል የምንለው እሷ ነው። ትንሽዬዋ አክስል ስትባል ትልቁ ደግሞ ዊል እንላለን። ይሄ ብስክሌት ላይ እንግዲህ የፊት ጎማ ላይ ያያችሁት ማለት ነው። ኦኬ ጎማ ላይ የብስክሌት ጎማ ላይ ያየነው ቅድም አይተነዋል። ተመልሳችሁ እሱንም ቼክ ማድረግ ትችላላችሁ ምስሉን። ዊል ኤንድ አክስል is composed of large wheel and secured to a smallest wheel. large wheel በዛ በስሞል ዋር ላይ secured ሆኖ ታስሮ በሷ ላይ ቁጥጥር እንዲደረግበት ተደርጎ የተሰራ wheel ማለት ነው። the wheel and axle can be used in two ways. Some devices
the input force is used to turn the wheel and the output force exerted by the axle። ስለዚህ ኢንፑቱ በዊል ሲሆን አውትፑቱ ደግሞ በአክስሉ ይሆናል ማለት ነው አንዳንዱ ላይ because the wheel is larger than the axle and the mechanical advantage is greater than 1። ስለዚህ ዊሉ ከአክስሉ ይበልጣል ሁልጊዜ። ይሄ በመጠን ከዚህኛው ይበልጣል። እንግዲህ የብስክሌቱ ላይ እንዳያችሁት ማለት ነው። ይሄኛው ሁልጊዜ ግሬተር ዛን ነው የሚሆነው ማለት ነው። ሶ ሜካኒካል አድቫንቴጁም ግሬተር ዛን 1 ነው የሚሆነው ሁልጊዜ። ሶ the output force is greater than the input force። አውትፑት ፎርሱ ከማን ይበልጣል? ከኢንፑት ፎርሱ ይበልጣል ነው የሚለው። ሶ a wheel with a rod called an axle, okay, through its center lifts or moves loads ማለት ነው። ሶ wheel with rod called an axle through its center lifts or moves loads ማለት ነው። ሶ ሎዶች ምን ያደርጋል? ሙቭ ያደርጋል፣ ያንቀሳቀስልናል፣ ወይ ደግሞ ሊፍት ያደርጋል፣ ያነሳልናል ማለት ነው። ያነሳልናል። the axle is a rod that goes through the wheel, okay, ዊል ይሄን ይሰራል። አክስል ደግሞ ሮድ ነው፣ የት ያለ ነው? it goes through what? በዊሉ ዙሪያ የሚሽከረከር ነው። this lets the wheel what? turn። ይሄ ደግሞ ምንድነው? ዊሉ እንዲሽከረከር። የአክስሉ ዋና ስራ ምንድነው? ዊሉ እንዲሽከረከር ማድረግ ነው። ይሄ ከሌለ ይሄ ዊሉ አይሽከረከርም ማለት ነው። የብስክሌቱ ጎማ እንዲሽከረከር እቺ ዊሏ ነች እንዲሽከረከር የምታደርገው ማለት ነው። ይሄኛው አክስሏ ማለት ነው። so the wheel and axle can be used as a tool to multiply the force you apply or to multiply the distance traveled ማለት ነው። so ይሄ ዋና ተግባራቸው ነው ማለት ነው። ይሄው እዚህ ጋር እንደምታዩት እንግዲህ wheel and axle ማለት ይሄ ነው። so ይሄ ቀዩ ዊሉ ነው የሚሽከረከረው። በማዙሪያ ነው የሚሽከረከረው፣ በዚህኛዋ በምታያት ፓርት ብረት ላይ ነው ማለት ነው። ስለዚህ እቺኛዋ ምን ትባላለች ማለት ነው? እንዲሽከረከር የምታግዘው እቺኛዋ ነች ማለት ነው። እችን አክስል እንላታለን ማለት ነው። ይሄኛው ቀዩ ደግሞ በዊሉ ዙሪያ በአክስሉ ዙሪያ የሚሽከረከረው ደግሞ ዊል ይባላል ማለት ነው። ዊል ይባላል። ስለዚህ ይሄንን በዚህ መልኩ ትረዳላችሁ ማለት ነው። ባይስክል ላይ፣ ካር ታየር ላይ፣ ኤሌክትሪክ ፋን ላይ ምናምን የኤሌክትሪክ ፋኖችም ላይ ይሄን ነገር እንግዲህ በደንብ ትመለከታላችሁ ማለት ነው። ስክሪው ድራይቨር፣ ድሪል በድሪል ላይም ታያላችሁ። ዊንድ ሚል፣ ወተር ዊል አንድ ዱርክኖብ እና ስኬት ቦርድ ላይ በእነኚህ ላይ እንግዲህ ይሄ የዊል ኤንድ አክስልን አፕሊኬሽን ታያላችሁ። ሶ ሌላኛው እንግዲህ ለዚህ ምንድን ነው አክቹዋል ሜካኒካል አድቫንቴጅ እንፈልጋለን። ዛት ሚንስ ያው የሚሽከረከር ከሆነ ምን ይኖራል ማለት ነው። በዊሉና በአክስሉ መካከል ንክኪ እስካለ ድረስና ዊሉ በአክስሉ ዙሪያ ይሽከረከረ ካልን ዜርስ ፍሪክሽን ፎርስ አለ ማለት ነው። እዛ አካባቢ ያው ግሪስ ይቀባል ምናምን፣ ለምን ፍሪክሽን ለመቀነስ ማለት ነው። ስለዚህ የሚኖረው ሜካኒካል አድቫንቴጅ አሁን ምንድን ነው? አክቹዋል ሜካኒካል አድቫንቴጅ ነው። ሰው በሚሽከረከርበት ሰዓት እንግዲህ በሚሽከረከርበት ሰዓት ያው ፍትጊያ ይኖራል፣ በዛ ምክንያት ጉዳቶች ይኖራሉ ማለት ነው። ስለዚህ የምናገኘው ሜካኒካል አድቫንቴጅ ምንድነው? አክቹዋል የሆነ ነው ማለት ነው። የተወሰነ መልኩ በዛ ምክንያት የሚቀንስ ይኖራል። ስለዚህ ሎድ ኦቨር ኤፈርት ነው ማለት ነው አክቹዋል ሜካኒካል አድቫንቴጅ። አይዲያል አይሆንም በዚህ ሰዓት። ሌላኛው ምንድነው? ቬሎሲቲ ሬሾአችን ደግሞ ስንፈልግ ለዚህ ቬሎሲቲ ሬሾአችን ደግሞ ምን ይሆናል? ዲስታንስ ሙቭድ ባይ ዘ ኤፈርት። ሶ ምንድነው? ሰርኩላር ስለሆነ ሞመንታቸው ሰርከምፈረንስ ነው። ክብ ስለሆነ የሚሽከረከሩት ዲስታንሱ ምንድነው? ሰርኩላር ሞመንት ስለሆነ ሰርከምፈረንስ ኦፍ ዘ ሰርክል ነው የምንጠቀመው። that's called 2 pi r። ትልቁ ለዊሉ ነው የምንጠቀመው፣ የዊሉ ነው ይሄ r ሲካፈል 2 pi r። እቺ እንግዲህ ራዲየስ ነች። r ራዲየስ ነው። የማን ራዲየስ? የዊሉ ራዲየስ እና እቺኛዋ ደግሞ የአክስሉ ራዲየስ ነች። ይሄ የዊሉ ራዲየስ ነች። ትልቁ ደግሞ የዊሉ ነው ማለት ነው። ካቶም ትልቅ ስለሆነ በዚህ መልኩ መፈለግ ትችላላችሁ ማለት ነው። if there is no energy lose ከሌለ ግን አክቹዋል ሜካኒካል አድቫንቴጁ ወዴት ይቀየራል ማለት ነው? ወደ አይዲያል ሜካኒካል አድቫንቴጅ ይቀየራል ማለት ነው። ፍሪክሽኑ የለም ብለን ካሰብን ማለት ነው። ስለዚህ ቬሎሲቲ ሬሾ ከማን ጋር እኩል ይሆናል በዛን ሰዓት ማለት ነው? ከሜካኒካል አድቫንቴጅ ወይም ከአይዲያል ሜካኒካል አድቫንቴጅ። ስለዚህ ይሄ 2 ፓይ በ2 ፓይ ይጣፋና ይሄኛው ምን ይሆናል? r ኦቨር
አር ይሆናል። ካፒታል አር ኦቨር ስሞል አር ቬሎሲቲ ሬሾ በዚህ መልኩ መፈለግ እንችላለን። ነገር ግን ቬሎሲቲ ፍሪክሽን ዜሮ ነው ካልን ወይም ደግሞ ኢነርጂ ሉዝ የለም ካልን ያኔም አይዲያል ሜካኒካል አድቫንቴጁ ከማን ጋር እኩል ነው? ከሜካኒካል አድቫንቴጅ ከአክቹዋሉ ጋር እኩል ነው። እሱ ደግሞ ከቬሎሲቲ ሬሾ ጋር እኩል ይሆናል ማለት ነው። ሜካኒካል አድቫንቴጁም ቬሎሲቲ ሬሾም እኩል ይሆናሉ። እሱንም በምን መፈለግ እንችላለን? አር ኦቨር አር አድርገን በቀላሉ መፈለግ እንችላለን ማለት ነው። ይሄ የሚሆነው መቼ ነው? ፍሪክሽን ዜሮ ከሆነ ማለት ነው። ፍሪክሽን ዜሮ ከሆነ በዚህ መልኩ እንግዲህ መፈለግ እንችላለን ማለት ነው። ሌላኛው እንግዲህ ፑሊ ሲስተም ነው። ፑሊ ሲስተም እንግዲህ እች የምታያት ነች። ይሄ ዕቃ ለማንሳት ሙቬብል ፑሊ አለ፣ ፊክስድ አለ። ይሄ ቋሚ አንድ ቦታ ላይ ብቻ የሚሆን አለ። ይሄኛው ደግሞ ሙቬብል አለ፣ የሚንቀሳቀስ አለ። እዚህ ጋር ደግሞ በጣም ብዙ ደግሞ ዊል ሲስተሞች በአንድ ላይ ይሆናሉ። እዚህ ጋር እንደምታዩት ሁለቱ ላይ እንግዲህ ሲንግል የሆኑ ፑሊ ሲስተሞች ናቸው ያሉት። እዚህ ጋር ደግሞ ብዙ ኮምፓውንድ ፑሊዎች ናቸው። እነኚህ ሲንግል ናቸው። ይሄኛው ኮምፓውንድ ፑሊ ሲስተም እንግዲህ ይሄ የተለያዩ ክብደቶችን ለማንሳት እንግዲህ ይሄን እንጠቀማለን ማለት ነው። ፑሊ ኢዝ ሰርኩላር ቦዲ ኦር ዊል ነው። ሰርኩላር የሆነ ክብ የሆነ የሚሽከረከር ነገር ነው። ዊዝ ግሩቭ ሰርፌስ ኤንድ ኢት ኢዝ ፍሪ ቱ ሮቴት አባውት ኢትስ ሴንተር። በዛ በታሰረበት ነገር በሴንተሩ ላይ ለመሽከርከር እንግዲህ ፍሪ ነው ማለት ነው። ነፃ የሆነ የመሽከርከር እንትን ያለው ሲምፕል መሽን ነው ማለት ነው። ስለዚህ ዲቴይሉን ፑሊ ሲስተምን በሚቀጥለው ቪዲዮችን እንግዲህ በሚገባ እንመለከታለን። እስካሁን ያየናቸው አብዛኞችን አይተናል። እንግዲህ የሚቀረን ፑሊ ሲስተም ነው። ሲ ዩ ኢን ዘ ኔክስት ቪዲዮ። ቴንክ ዩ ቬሪ ማች